ሃይ እንዴት ናችሁ? ደህና ናችሁ? ይሄ አሁን የማሳያችሁ ምንድነው? ይሄኛው ሴታፊል ይባላል። ሴታፊል ስኪን ክሊንዘር ስኪን ክሊንዘር አያችሁ? ይሄ ምንድነው? የፊት መታጠቢያ ሻምፖ እንደማለት ነው። ልክ የፀጉራችንን እንደምናጥብበት ሻምፖ ሁሉ ይሄ የፊት ሻምፖ ነው። የፊት ክሊንዘር ነው። ምንድነው ይሄ ጥቅሙ? በዛኛው በኖርማል ሳሙና ስንታጠብ የተፈጥሮ ቅባታችንን ወዛችንን ይዞ ይሄዳል። ይሄ ግን ቆሻሻውን ብቻ አጥቦ ይዞ ሄዶ ፊታችንን ሶፍት አድርጎ ፊታችን ቅባቱ እንደነበረ ያደርጋል ማለት ነው። ልክ ፀጉራችን ላይ ሻምፖ ታጥበን ስንነሳ በኮንዲሽነር እናለሰልሳለን አይደለ? ይሄ ደግሞ የፊት ሎሽን ይባላል። ይሄ ምንድነው የሚለው? ሴታፊል ሎሽን ይኸውና፣ ሞይስቸራይዚንግ ሎሽን ይላል። ይሄ ደግሞ የፊት ሎሽን ነው። ልክ ለእግራችን ለፊታችን ማለስለሻ ሎሽን አለ አይደለ? ልክ እንደዛው ማለት ነው። የፊት ሎሽን ነው ይሄ። የፊት ሎሽን ይባላል። በጣም አሪፍ ነው። ልክ በዚህኛው በክሊንዘር በሚለው ማለት ነው። ልክ በመታጠቢያው ማለት ነው። ስኪን ክሊንዘር በመታጠቢያው ከታጠብን በኋላ ልክ በእርጥቡ ወዲያው በይሄኛውን ሎሽኑን ሞይስቸራይዘሩን ወስደን ፊታችን ላይ እናደርጋለን። በጣም አሪፍ ነገር ነው። ከዛ ጠዋት ማታ ከመተኛታችን ከአንድ 2 ሰዓት በፊት ታጥበን እንጠቀመዋለን። እንታጠባለን። ከዛም ወዲያው በእርጥቡ እንቀባለን። ግን ጠዋት ስንነሳ በንጹህ ውሃ ብቻ ተለቃልቀን በቃ ሻንጥላችንን ይዘን ወጥተን መሄድ ነው። ካለን ሰንስክሪን መጠቀም፣ ሰንስክሪን ከሌለን ደግሞ እንደዚሁ ባዶውን ተቀብተን ፀሐይ ባይነካን ይመረጣል። ለምን ሶፍት ሆኖ አምሮልናል አይደል? እንዳይበላሽብን በሻንጥላ ብንሄድ በጣም የተመረጠ ነው። መልሶ ወደ ኋላ እንዳይሄድብን። ይሄ ጥቅሙ ምንድነው? ፊታችን እንዳይሸበሸብብን፣ እንደገና ጠቋቁር ነገር እንዳያወጣብን፣ ቆሻሻውን እንዳለ ፍቅፍቅ አድርጎ ሁሌ ያወጣልናል። ማታ ማታ ብቻ ነው። ይሄ መታጠቢያ ነው። በዚህኛው እንታጠባለን። በስኪን ክሊንዘሩ እንታጠባለን። ሎሽኑ ወዲያው በእርጥብ ፊት እንቀባለን። ምጥጥ ሲያደርግልን እንተኛለን። ጠዋት ተነስተን በንጹህ ውሃ ታጥበን እንሄዳለን። በጣም ነው የሚያምረው። የሆነ ሜካፕ ተሰርተን ተቀብተን የምንወጣ ነው የሚመስለው። ፊታችን ሁሌ ያማረ የፈካ ውብ በቃ ያቀላናል። ሁላ በጣም ያቀላናል። በጣም ፊት ያቀላል። ቆንጆ ነገር ነው። ተጠቀሙት። እኔ በጣም ቆይቻለሁ በዚህ መጠቀም ከጀመርኩኝ። ተጠቀሙ። አሪፍ ነገር ነውና ይሄ ነው እንግዲህ። የረሳሁት ነገር ካለ አላውቅም፣ ግን በቃ ተጠቀሙት። በጣም አሪፍ ነገር ነው። ፊታችሁ እንዳይጨማደድ ያደርጋል። አይን ስር፣ አፍ ስር፣ በቃ ጉንጫችን፣ ግንባር ላይ በጠቅላላ እንደገና ውበት አለው። በጣም አሪፍ ነው። በጣም አሪፍ ነው። ሴታፊል ነው ብራንዱ። ተጠቀሙት እላለሁ። ላይክ ሼሩን አትርሱ።